አለሁኝ መኖር ከተባለ ማምሸትና ማንጋት፣ ከመኖር ጠፋሁኝ ስጋዬን አክብሬ ነፍሴን ስሸሽጋት፣ ርቃ ከአምላክ ግቢ ርቃ ከእግዚር ደጃፍ አለሁኝ ትላለች ነዶ እንዳለቀ ጧፍ። እንዲያው ለነገሩ አለሁኝ እላለሁ አለን እንላለን ከቤተ መቅደሱ፣ ግን እውነት ማን ይሆን ስጋውን በድሎ የቆመ ለነፍሱ? አለን እንላለን ለብሰን ስላጌጥን በነጠላ ጥለት፣ ግን እውነት ሲመዘን አለን እንላለን ጌታ የመጣለት። አለን እንላለን በእግር ብቻ መመላለስ ጽድቅ ሆኖ እየታየን፣ ግን የእውነት በሙሉነት ስንቶቻችን ቤቱ ቆየን? እንጃ ብቻ ለወረቱ ብቻ ግን ለወሬው አለን እንላለን በማያፈራ ጽድቅ፣ ለሕይወት የማይሆን ሸክፈን ባዶ ስንቅ። ጥያቄ ለአንተ ጥያቄ ለአንቺ ጥያቄ ለእናንተ፣ በእምነታችሁ ጽናት ስንት ምዕመን መጣ ስንት ምዕመን ሳተ? ጥያቄ ለእሷ ጥያቄ ለእሱ ጥያቄ ለእነሱ፣ ምን አተረፋችሁ ከቤተ መቅደሱ ስትመላለሱ? ጥያቄ ለእኔ ጥያቄ ለሁሉ ጥያቄ ለእኛ፣ ስንት ሌሊት ነጋ ለቅዳሴ ቁመን በሥጋ ሳንተኛ? መልሱን ለራሳችን ገድሉን ለነፍሳችን እናቆያትና፣ ዛሬ ምን እናድርግ ለነገ የሚተርፍ ፈጽሞ ያልሆነ እንደ ትናንትና። ሌላ አዲስ ኑሮ ከአምላክ የሚያስጠጋ ትንሽ ስንት ብትሆን ለነፍሳችን ዋጋ። በአንደኛው ምዕራፍ በቁጥር 9 ላይ ዮሐንስ እንዳለው፣ ጌታም ይቅር ሊለን ከአመፃም ሊያነጻን ታማኝና ጻድቅ ነው። በእግር ብቻ ሆኖ ለሥጋው አድልቶ ወድቆ ባይሰበር፣ እሱም አለወጉ አለን ለማለትስ ይሁዳም ከእግዚአብሔር ቤት ይመላለስ ነበር። ጥያቄ ለእኔ ጥያቄ ለእኛ ጥያቄ ለሁሉ፣ ምናልባት ይህን እንኳን ሰምተን ወስነናል ይሁን ንስሐ ለመግባት፣ መልሱን ለራሳችን ገድሉን ለነፍሳችን አለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።